ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን የማጠቃለያ ጥያቄዎችን ሰርተን አይተናል። ዩኒቱንም በዛ አጠቃልላል። ዛሬ የምንጀምረው ዩኒት 5 ነው። አዲስ ዩኒት ይሆናል ማለት ነው። እንግዲህ በየዩኒቱና በየሌሰኑ መጀመሪያ ሁልጊዜ እንደምንላችሁ ይህ ትምህርት ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። የትምህርታችን የአካዳሚያችን ዋና ዓላማ ትምህርቱ የመጽሐፍ የግብዓትና የመምህራን እጥረት ያለበት አካባቢ እንዲዳረስ ስለሆነ ይህንን ከግንዛቤ በማድረግ በማስገባት ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። እንግዲህ ዛሬው ዩኒታችን ዩኒት 5 ነው። ዚ ሁመን ቦዲ ሲስተም የሚል ሲሆን ከሌሰን 1 ሁመን መስኩሎስኬሌታል ሲስተም የሚለውን ነው የምናየው ማለት ነው። ዩኒት ኦብጀክቲቭ እንግዲህ በየዩኒቱ መጀመሪያ በየሌሰኑ መጀመሪያ ዩኒት ኦብጀክቲቭ አለ። የዩኒት ኦብጀክቲቭ ዋና ዓላማ በሌሰኑን ተከታትላችሁ ከጨረሳችሁ በኋላ ምን ግንዛቤዎችን በመያዝ ጭብጦችን መያዝ እንዳለባችሁ ማሳያ ነው ማለት ነው። ይሄ ታርጌቱ ነው ማለት ነው። እንግዲህ የዚህ ዩኒት ኦብጀክቲቭ አጠቃላይ ኦብጀክቲቭ ማለት ነው። after properly completing this unit you will be able to explain the structure and the function of musculoskeletal system, identify the structure and function of the male and female reproductive system, explain ways to prevent or reduce the spread of sexually transmitted diseases and HIV, explain family planning strategies። እንግዲህ ምንድነው ይሄ ኦብጀክቲቭ? ቀደም ተከተል ያስቀመጠው መጀመሪያ ሌሰኑን ከጨረሳችሁ በኋላ የመስኩሎስኬሌታል ሲስተም ስትራክቸርንና ፈንክሽንን መግለጽ ይጠበቃል ማለት ነው ሌሰኑ እንዳበቃ። ሁለተኛ የስትራክቸርን ፈንክሽን ኦፍ ሜል ኤንድ ፊሜል የሴትና የወንድ ሪፕሮዳክቲቭ ሲስተም ስትራክቸሮችን እና ተግባራቸውን አይደንቲፋይ ማድረግ ይጠበቃል ከእያንዳንዱ ተከታታይ። ሶስተኛ ኤክስፕሌን የተለያዩ የአባላዘር በሽታዎች በሩካቤ ስጋ ጊዜ ከሰው ሰው የሚተላለፉ ሴክሹዋሊ ትራንስሚትድ ዲዚዝ የምንላቸው ወይንም በሩካቤ ስጋ ጊዜ የሚተላለፉ ህመሞች ማለት ነው። በሽታዎች ተላላፊ በሽታዎችን እንዴት መቆጣጠር እንደምንችል። በመጨረሻም የቤተሰብ ምጣኔን አስመልክቶ ለቤተሰብ ምጣኔን ለምን እንደሚያስፈልግ እና ያንን በምን አይነት ስትራቴጂ ቤተሰብ ምጣኔን መመጠን እንደምንችል ይሄንን መግለጽ ማወቅ ይጠበቃል ማለት ነው ከእያንዳንዱ የዚህ ሌሰን ተከታታይ። ከዛም በተጨማሪ ኤግዛማይን ዚ ኢፌክት ኦፍ አልኮሆል ዩዝ chewing ጫት cannabis and other drugs used on the normal functioning of the musculoskeletal and reproductive system። ከዛም ቅድም ከተባሉት ኦብጀክቲቮቹ በተጨማሪ የአልኮል ሱሰኛ መሆን፣ የጫት የካናቢስ እንደዚሁም የተለያዩ ድረጎች ሱስ አምጪ የሆኑ ድረጎች ተጠቃሚና ሱሰኛ መሆን በመስኩሎስኬሌታል ሲስተም እና በሪፕሮዳክቲቭ ሲስተም ላይ የሚያፈጥሩትን ጫና መገንዘብ መቻል ይኖርባችኋል ማለት ነው። ሌላው አይደንቲፋይ ዚ ሃርምፉል ፕራክቲስ ዛት አፌክት ሂውመን ሪፕሮዳክቲቭ ሄልዝ። እንግዲህ በባህላዊ መንገድ ፕራክቲስ የሚደረጉ ወይንም የሚተገበሩ ልማዶች ባህላዊ ልማዶች አሉ። እንግዲህ ለምሳሌ የሴት ልጅ ግርዛትና የመሳሰሉት በእነኚህ ያሉ ሁኔታዎች የሚከሰቱ የተለያዩ ችግሮችን የጤና ችግሮችንም ለይታችሁ ማወቅ ይጠበቃል ማለት ነው። የዚህ ሌሰን እንደተገባደደ ከእያንዳንዱ የዚህ ሌሰን ተከታታይ የሚጠበቅ ግንዛቤ ነው እና ጭብጥ ነው ማለት ነው። አሁን በቀጥታ ወደ እንትናችን እንገባለን። ኢንትሮዳክቲቭ ፓርቱ the human organ system includes
እንግዲህ የሰው እንግዲህ ኦርጋኒዝሞች በተለይ መልቲሴሉላር ኦርጋኒዝም ጋር በምትመጡበት ጊዜ መነሻው ሴል ነው። ሴል ቲሹ ፎርም ያደርጋል። ቲሹ የተለያዩ ቲሹዎች ኦርጋንን ፎርም ያደርጋሉ። ኦርጋን የተለያዩ ኦርጋኖች ደግሞ ሲስተም ፎርም ያደርጋሉ። የተለያዩ ሲስተሞች ደግሞ ዚ ኦቨርኦል ኦርጋኒዝም አጠቃላይ ኦርጋኒዝሙን ፎርም ያደርጋሉ ማለት ነው። አሁን የሰው ልጅም ከተለያዩ ኦርጋን ሲስተሞች ነው ኦርጋናይዝድ ሆኖ የተፈጠረው ማለት ነው። እንግዲህ የሰው ልጅ ኦርጋን ሲስተም የሚከተሉትን ያካትታል ማለት ነው። The human organ system includes integumentary system, skeletal system, muscular system, lymphatic system, respiratory system, digestive system, nervous system, endocrine system, cardiovascular system, urinary system and ሪፕሮዳክቲቭ ሲስተም የሰው ልጅ የተገነባባቸው ሲስተሞች እዚህ ጋር የተዘረዘሩት ናቸው ማለት ነው። ይሄ ኢንቲጉመንተሪ ሲስተም ይሄ ቆዳችን የሰውነት ሽፋንን ያካትታል። ስኬሌታል ሲስተም እንግዲህ አጥንትን በተመለከተ ነው። መስኩላር ሲስተም ደግሞ የጡንቻዎችን የተለያዩ አይነት ጡንቻዎች አሉ። ሊምፋቲክ ሲስተም የደም ዑደት አጋዥ ሲስተም ነው። ሪስፓራቶሪ ሲስተም አለ። ይሄ መተንፈሻ አካል። የዳይጀስቲቭ ሲስተም የምግብ የሚፈጭ ፕሮሰስ ነው። ነርቨስ ሲስተም እንግዲህ የነርቨስ ሲስተም አእምሯችን ውስጥ ነርቮች ተዘርግተው ሁለንተናዊ በሰውነታችን ውስጥ የሚከናወኑ ክንውኖችን የሚቆጣጠር የሲስተም ነው ማለት ነው። ኢንዶክራይን ሲስተም ለነርቨስ ሲስተም አጋዥ የሆነ ካርዲዮቫስኩላር ሲስተም እንግዲህ ከደም ዑደት ጋር የተያያዘ ነው። ዩሪናሪ ሲስተም ከኤክስክሬተሪ ሲስተም ጋር እና መጨረሻ ሪፕሮዳክቲቭ ሲስተም ነው። እንዲህ እነኚህ ያካትታል ማለት ነው። የሰው ልጅ የተገነባባቸው ወይንም የሰው ልጅ ሲገነባ የተካተቱ የኦርጋን ሲስተሞች እነኚህ እዚህ የተዘረዘሩት ናቸው ማለት ነው። ዩኒት 5 ዲልስ ዊዝ መስኩሎስኬሌታል ኤንድ ሪፕሮዳክቲቭ ሲስተም። እንግዲህ ይሄ አሁን ብዙ ሲስተሞችን ነው የተዘረዘሩት። እነኛን ሁሉ ዝርዝር ሲስተሞች እዚህ ዩኒት ውስጥ አልተካተቱም። እዚህ ዩኒት ውስጥ የተካተቱት 2 ሲስተሞች ናቸው። እነኚህም መስኩሎስኬሌታል ሲስተም እና ሪፕሮዳክቲቭ ሲስተም። በዚህ ዩኒት 5 ውስጥ የምናየው ሲስተም እነኚህን 2ቱን ሲስተሞች ይሆናል ማለት ነው። መስኩሎስኬሌታል ሲስተም እና ሪፕሮዳክቲቭ ሲስተም። ይህ ከሂውመን መስኩሎስኬሌታል ሲስተም እንጀምራለን። ኦብጀክቲቭ እንግዲህ ከዚህ ስንነሳ እያንዳንዱ ሰብ ዩኒት ደግሞ የራሱ ኦብጀክቲቭ አለው። ሂውመን መስኩሎስኬሌታል ሲስተም ኦብጀክቲቭ ይሄንን ሌሰን እንዳጠናቀቅን ወይንም እንዳጠናቀቃችሁ ማንኛውም ተከታታይ የሚጠበቀው at the end of this section you will be able to explain the መስኩሎስኬሌታል ሲስተም። ስለ መስኩሎስኬሌታል ሲስተም መግለጽ ከእያንዳንዱ ተከታታይ ሌሰኑን በአግባቡ ከተጨረሰ በኋላ ይሄንን መግለጽ መቻል ይጠበቃል። ሊስት ዚ መስል ኤንድ ዚ ስኬሌታል ሲስተም የመስልችንና የስኬሌታል ሲስተም አይነቶችን ሊስት ማድረግ መዘርዘር መቻል ይጠበቃል። ሶስተኛ ኤክስፕሌን ዚ ፈንክሽን ኦፍ ዚ መስኩሎስኬሌታል ሲስተም የመስኩሎስኬሌታል ሲስተም ተግባር ደግሞ ምን እንደሆነ እንግዲህ ዋናው ይህንን ተግባርም ማወቅ ይጠበቃል ማለት ነው። ይህንን እንደ ሌሰን እንዳገባደዳችሁ ዚ ሂውመን መስኩሎስኬሌታል ሲስተምስ አር ኦርጋን ሲስተምስ ዛት ጊቭ ሂውመን ዚ ኤቢሊቲ ቱ ሙቭ። ይሄ ምንድን ነው? የሰው ልጅ መስኩሎስኬሌታል ሲስተም የአጥንታችንና የምስሎች ውህደት የሚፈጥረው ሲስተም ዋና ተግባሩ ለሰው ልጅ እንቅስቃሴን ማስቻል ነው ማለት ነው። ሰውነታችንን እንቅስቃሴዎች ያስቻለው መስል ኤንድ ስኬሌታል ሲስተም ፎርም መስኩሎስኬሌታል ሲስተም። እንግዲህ መስኩሎስኬሌታል ሲስተም ከጡንቻዎችና ከአጥንቶች የተገነባ ነው ማለት ነው። ይህንን ነው የሚለው መስልስ and skeletal systems form musculoskeletal system. Musculoskeletal system provide the human body with shape and forms and
ፕሮቴክት ዘ ቫይታል ኦርጋንስ ኦፍ ዘ መስኩሎስኬሌታል ሲስተም። እንግዲህ ይሄ ከጡንቻዎችና ከአጥንቶች የተሰራው ይሄ ሲስተም መስኩሎስኬሌታል ሲስተም ለሰውነታችን ቅርጽ ይዘት እንዲኖረው ከማስቻሉም በተጨማሪ ዋና ዋና ኦርጋኖችን የመከላከልና የመጠበቅ ሽፋን የመስጠት ተግባር ያከናውናል ማለት ነው። የመስኩሎስኬሌታል ሲስተም ጠቀሜታ በአጭሩ ይሄን ይመስላል። ዝርዝር ተግባሩን ደግሞ በምናይበት ጊዜ መስኩሎስኬሌታል ሲስተም ባይንድ ኦርጋንስ ቱጌዘር ኦርጋኖችን ያያይዛል። ሰፖርት ስቴቢሊቲ ድጋፍ በመስጠት ስቴቢሊቲ ሚዛናችንን እንድንጠብቅ ያስችላል። አላው ቦዲ ሙቭመንት እንቅስቃሴዎች የተለያየ የሰውነት እንቅስቃሴን እንቅስቃሴ ለማድረግ ያስችላል። ፕሮዲውስ ብለድ ሴልስ እንግዲህ አጥንቶች ታውቃላችሁ ዋይት ብለድ ሴልን እና ሬድ ብለድ ሴሎች በቦን ማሮ ነው ፕሮዲውስ የሚሆኑት እና ይሄ መስኩሎስኬሌታል ሲስተም የደም ሴሎችን በማመንጨትም ተግባር ያከናውናል። ስቶር ሚኔራልስ የተለያዩ ሚኔራሎችም እዚህ አጥንታችንና ጡንቻዎቻችን ውስጥ ስቶርድ ይሆናሉ ማለት ነው። ይሄን አገልግሎት ይሰጣል ማለት ነው። መስኩሎስኬሌታል ሲስተም ባይንድ ኦርጋን ቱጌዘር ሰፖርት ስቴቢሊቲ አላው ቦዲ ሙቭመንት ፕሮዲውስ ብለድ ሴልስ ኤንድ ስቶር ሚኔራልስ እነኚህ ዝርዝር ተግባራት ናቸው ማለት ነው። መስኩሎስኬሌታል ሲስተም ኢዝ ሜድ አፕ ኦፍ ይሄ መስኩሎስኬሌታል ሲስተማችን ደግሞ የተሰራው ቦንስ ኦፍ ዚ ስኬሌተን መስልስ ካርትሌጅስ ሊጋሜንትስ ቴንዶንስ ጆይንትስ ኤንድ ኮኔክቲቭ ቲሹ። እንግዲህ ይሄ መስኩሎስኬሌታል ሲስተማችን ከምንድን ነው የተሰራው ብትባሉ ከአጥንቶች ነው። ይሄ ስኬሌተን የምንለው ከአጥንት ነው፣ ከጡንቻዎች ነው። ካርቲሌጅ ደግሞ ከአጥንት ለስለስ ያሉ ከስጋ ጠንከር ያሉ ስትራክቸሮች ናቸው ካርቲሌጅ የምንላቸው። ለምሳሌ ጆሮአችን፣ አፍንጫችን የተሰራበት ካርቲሌጅ አለ። ሊጋሜንትስ እነኚህ ደግሞ ጅማቶች፣ ቴንዶን እነኚህ ደግሞ መስሎችን ከአጥንት ጋር የሚያያይዙ ናቸው። ጆይንት በአጥንቶች መገጣጠሚያ መካከል ጆይንቶች አሉ። እንደገና ኮኔክቲቭ ቲሹ እነኛን የሚያያይዙ ኮኔክቲቭ ቲሹዎች አሉ ማለት ነው። እንግዲህ መስኩሎስኬሌታል ሲስተም የተገነባው ከነኚህ ነው ማለት ነው። The human musculoskeletal system comprises muscles that keep bones in place and enable movement, joints and cartilage that connect bones to bones and prevent them from rubbing against each other, tendons that connect muscle to bones, connective tissues, internal skeletal system parts favoring position and movement, and ligaments that are fibrous connective tissues that attach bone to bone. እንግዲህ ቀደም ሲል መስኩሎስኬሌታል ሲስተም ከምን እንደተሰራ አይተናል። እነኛ ደግሞ መስኩሎስኬሌታል ሲስተማችን የተሰራባቸው ግብአቶች የየራሳቸው ተግባር አላቸው። እንግዲህ ምስል ምንድነው ጠቀሜታው? አጥንቶችን አያይዞ በተገቢው ቦታ ላይ እንዲቆሙና አስፈላጊውን እንቅስቃሴ እንዲያደርጉ የሚያስችል ነው ጡንቻ። ሁለተኛ ጆይንት ኤንድ ካርትሌጅ እነኚህ ደግሞ አጥንቶችን ያገናኛሉ፣ ያያይዛሉ። እንደገና አጥንቶች እርስ በርሳቸው እንዳይፋተጉ ፍሪክሽን ፈጥረው የመበላት ሁኔታ እንዳይፈጠር አጥንት በአጥንት በመተሻሸት በፍሪክሽን የተነሳ አጥንቶች እንዳይበሉ ይረዳሉ፣ እንዳይፈረፈሩ ይረዳሉ። ቴንደን ኤንድ ኮኔክቲቭ መስልስ እነኚህ ደግሞ ቴንዶን የምንላቸው ጡንቻዎችን ከአጥንት ጋር ያያይዛሉ። ኮኔክቲቭ ቲሹስ ኢንተርናል ስኬሌታል ሲስተም ፓርት ፌቨሪንግ ፖዚሽን ኤንድ ሙቭመንት እነኚህ ደግሞ በኢንተርናል ኮኔክቲቭ ቲሹ ውስጥ በኩል የሚገኙ ናቸው በመስሎች ውስጥ። እነኚህ ኮኔክቲቭ ቲሹዎች ሲስተሙ ቦታውን ይዞ በተገቢው ሁኔታ እንዲንቀሳቀስ የሚያስችሉ ሲሆኑ ሊጋሜንትስ የምንላቸው ደግሞ እነኚህ ጅማቶች ናቸው። እነኚህ ከጅማት የተሰሩ ስትራክቸሮች አጥንትን ከአጥንት ጋራ ያያይዛሉ ማለት ነው። እነኚህ ናቸው እንግዲህ የእነኚህ ስትራክቸሮች ጠቀሜታ። እንግዲህ እዚህ ጋር የምታዩት መጽሐፋችሁ ላይ የተቀመጠ ፊገር 5.1 ሂውመን መስኩሎስኬሌታል ስትራክቸርን የሚያሳይ ነው። እንግዲህ ዲቴይል ስትራክቸርን ሳይሆን ዋና ዋናዎቹን አሁን ያየናቸውን ያሳያል። ይሄ የምታዩት የሰው ልጅ ካል የሚያሳይ ዲያግራም ነው።
እዚህ ዲያግራም ላይ የምታዩት እዚህ ጋር መስልስ እንግዲህ ጡንቻዎች እነኚህ መስሎችን ያሳያል። በዚህ በኩል ይሄ ጡንቻዎችን ነው የምታዩት። በስተግራ በኩል ያለው የጡንቻ ቀይ ፔንት የሆነው የጡንቻን ፓርቶች ያሳያል። በግራ በኩል ደግሞ በምታዩበት ጊዜ በቀኝ በኩል በምታዩበት ጊዜ እዚህ ጋር የደረት አጥንት በእንስሳት ላይ ፍርምባ አጥንት የምንለው ነው። ከካርትሌጅ የተሰራ ነው። ለስላሳ ከሆነ ከአጥንት የለሰለሰ ከስጋ ግን የጠነከረ ካርትሌጅን ያሳያል። እዚህ ጋር የምታዩቸው እንግዲህ እዚህ አጥንቶች የተለያዩ አጥንት አለ። የጎድን አጥንት አለ፣ የዚህ እጅ አጥንት አለ፣ የጀርባ አጥንት አለ፣ የእግራቻችን ፎርም የሆኑበት አጥንት አለ። እነኚህን ቦን ያንን ይወክላል ማለት ነው። ሌላ ጆይንት እዚህ ጋር የምታዩት በጉልበታችን እዚህ ሎሚዋ መካከል በታችኛው የግራችን በላይኛው የግራችን ፓርትና በታችኛው የግራችን ፓርት መካከል በሎሚዋ ወይንም በጉልበታችን የሚያያዝበት ቦታ ላይ ጆይንት ነው ማለት ነው። ጆይንትስ ኤንድ ሊጋሜንትስ በሊጋሜንት አማካኝነት የተያያዘ ነው እንጂ ቀጥ ብሎ አንድ ወጥ የሆነ አጥንት አይደለም። ሁለት አጥንቶች ናቸው። ከጉልበታችን በላይ አንድ አጥንት ነው። ከጉልበታችን በታች እንደዚሁ ሌላ አጥንት አለ፣ ሌላም በታች አለ ከስር። እነኚህን ያሳያል። እዚህ ጋር የምታዩት ደግሞ ቴንዶን እዚህ ጋር ምንድን ነው? አጥንትን ከመስልን ጡንቻዎችን ከአጥንቶች ጋራ የሚያያይዘውን ቴንዶን የሚያሳይ ነው ማለት ነው። እንግዲህ ይሄ ነው ሂውመን መስኩሎስኬሌታል ሲስተምን በምናይበት ጊዜ ይሄንን ይመስላል። እንግዲህ ተከታታዮቻችን በዛሬው ሌሰናችን ስለ መስኩሎስኬሌታል ሲስተም ሂውመን ሲስተም ሰውነት ከምን እንደተሰራ በአጠቃላይ ብዙ የተለያዩ ሲስተሞች እንዳሉና ከነኚህ ሲስተሞች ደግሞ በዚህ ዩኒት ውስጥ ሁለቱን የምናይ የመጀመሪያው ሂውመን መስኩሎስኬሌታል ስትራክቸር ሲስተም የምናይና ሌላኛው ደግሞ ሪፕሮዳክቲቭ ሲስተም የምናይ መሆኑን አይተናል። ከዛ በተጨማሪ ሂውመን መስኩሎስኬሌታል ሲስተም የሚለውን ነው ያየነው፣ በዝርዝር ያየነው። እንግዲህ ይሄንን ሌሰን በዚህ እናበቃለን። እንግዲህ በሌሰኑ መጀመሪያና በሌሰኑ መጨረሻ ሁል ጊዜ የምናሳስባችሁ ይህ ሌሰን በትምህርትና የግብዓት የመምህር እጥረት ያለበት ቦታ ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ሼር ማድረግ አትርሱ። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።